ነገር ቆስቁሰው ዓለምን እያመሱ ያሉ ትራምፕ ለዓለም ሀገራት ግልጽና ጠንከር ያለ መልእክትን አስተላልፈዋል። ነዳጅ የለንም ብላችሁ አታልቅሱ፣ ወይ የራሳችሁን ነዳጅ አግኙ አሊያም ከኛ ግዙ በማለት አሜሪካ በነዳጅ የበለጸገች መሆኗን በኩራት ተናግረዋል። ይህ ንግግር በተለይ በእንግሊዝ በፈረንሳይና በሌሎች የአውሮፓ ሀገራት ላይ ከፍተኛ ቁጣን ቀስቅሷል። ኢራን በዱባይ ወደብ አቅራቢያ በኩዌት የነዳጅ ጫኝ መርከብ ላይ የሰነዘረችው የድሮን ጥቃት ቀጠናውን ወደ ከፋ ጦርነት ከቶታል። ይህ ጥቃት በዓለም የነዳጅ ገበያ ላይ ከፍተኛ መናጋት የፈጠረ ሲሆን የአካባቢው ሀገራትም ስጋት ውስጥ ወድቀዋል። ስፔን የአየር ክልሏን ለአሜሪካ ወታደራዊ አይሮፕላኖች ዝግ አድርጋለች። ጣሊያን በሲሲሊ የሚገኘውን የሲንጎኔላ የጦር ቤዝን አሜሪካ ለኢራን ጥቃት እንዳትጠቀምበት ከልክላለች። የፈረንሳዩ ፕሬዝዳንት ማክሮን በበኩላቸው የሆርሙዝ ወሽመጥን ለመክፈት በሚደረግ ማንኛውም ወታደራዊ እንቅስቃሴ ላይ ፈረንሳይ እንደማትሳተፍና የአቅርቦት አይሮፕላኖቿንም እንደማትሰጥ በይፋ አስታውቀዋል። ትራምፕ አጋር ይሆኑኛል ያሏቸው ተራ በተራ እየሸሹ ነው። ይህ በእንዲህ እንዳለ በደቡብ ሊባኖስ በእስራኤልና በሂዝቦላ መካከል የሚካሄደው ውጊያ ቀጥሏል። የእስራኤል መከላከያ ሚኒስቴር ካትስ ጦርነቱ ቢያበቃም የሊባኖስ ግዛቶችን ተቆጣጥረን እንቆያለን ማለታቸው እስራኤል የሊባኖስን ይዞታ ይዛ ለመቆየት ያላትን ዕቅድ ያረጋገጠ ሆኗል። ከ3 አስርት ዓመታት በፊት አሜሪካ ኢራንን መነሻ በማድረግ የአረብ ሀገራትን በሙሉ የማዳከም ሲስተማቲክ ዕቅድ እንደነበራት የሚጠቁሙ መረጃዎችም አፈትልከው ወጥተዋል። የቀድሞው የማሌዥያ ጠቅላይ ሚኒስቴር ማታሂር ሞሐመድ ከ23 ዓመታት በፊት እናንተ አረቦች አንድ ካልሆናችሁ በጋራ ያጠፏችኋል ብለው ለአረብ ሀገራት መሪዎች የሰጡት ማስጠንቀቂያም የዓለም መነጋገሪያ ሆኗል። ዓለም በፖለቲካ ምጥ ላይ ባለችበት በዚህ ወቅት በታይዋንና በሲንጋፖር ደግሞ አዲስና አደገኛ የሆነ የኮቪድ ቫይረስ መገኘቱ ተሰምቷል። ይህ ዜና የዓለም ሕዝብን ዳግም ስጋት ውስጥ የከተተ ሲሆን ሀገራትም ጥንቃቄ እንዲያደርጉ መመሪያዎች እየወጡ ነው። A Kuwaiti tanker carrying 2 million barrels of oil has been targeted in an Iranian drone strike off the coast of Dubai. The vessel burst into flames as Donald Trump threatened to obliterate Iran's utilities if the regime refuses a deal to end the war.